እንደምናላችሁ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜያችን በሰባተኛው መኪና የ2000 አሁን አዲስ መኪና ደሞ ሌላ መኪና ተዘጋጅቷል በውሃ ይስራ በኤሌክትሪክ ይስራ በሐዲድ ይሄድ በአየር ይሄድ ስሙ እንዳትናገሩ ስለተባልን አዲስ መኪና ነው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ሁላችሁም ትመጣላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ነው ነጻነት ወርቅነህ እባላለሁ የቤተሰብ ጨዋታ ከነጻነት ወርቅነህ ጋር የተቆራኘ ሆኖ ታይቷል ነጻነት በወጣበት ጊዜ ሸቱ መለሰ ይዞት በርካታ ሰዎች ነጻነት ይመለስልን እያሉ ጫጫታ ሲያሰሙ ነበር አሁን ተወዳጁ ነፂ በህይወት የለም ግን የኢቢኤስ የቤተሰብ ጨዋታ ጣፋንታ ምን ይሁን በሚለው ጉዳይ ላይ ተመልካቾችና የፕሮግራሙ ተከታታዮች ለሁለት ተከፍለው ሐሳብ ሲሰጡ ቆይተዋል የመጀመሪያው የፕሮግራም በነጻነት ልክ ማንንም ስለማይሰራው ሊዘጋ ይገባል የሚለው ጎራ ነው ሁለተኛው ደግሞ ፕሮግራሙ ተዘጋ ማለት ነፂ ተረሳ ነው ከዛ ይልቅ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ የነጻነት መታወሻ ተብሎ መቀጠል አለበት የሚለው ሐሳብ ለሁለት ሲከራከር የቆየ ጉዳይ ነው አዲስ መረጃ ግን አሁን በሰማው ጉዳይ የኢቢኤስ ቴሌቪዥንን እንዲመራና ማለትም የቤተሰብ ጨዋታን እንዲያዘጋጅ አንድ አርቲስት በአብላጫ ድምጽ ጥቆማ እየቀረበ ነው ምርጫውም እየተጠቃለለ ነው ተብሏል ሊሆንና እስካሁን የኢቢኤስ ማኔጅመንት እየተወያየባቸው የሚገኙ አርቲስቶች አሉ ለመሆኑ የኢቢኤስ ቴሌቪዥን የቤተሰብ ጨዋታን ማን ቢመራው በነጻነት ልክ ይገጥማል ወይም ደግሞ በነጻነት ልክ ያዝናናል ነጻነትን እንድናስታውስ ያደርገናል ብላችሁ ታስባላችሁ እኛ ግን እንዲሁም ደግሞ የሌላም ሁለተኛ ጉዳይ ሐሳብ እንድታጋሩን የምፈልገው ነገር እንደተባለው የኢቢኤስ የቤተሰብ ጨዋታ ከነጻነት በኋላ ማንንም ሊሰሩ አይገባም መዘጋት አለበት በሚለው ተስማማላችሁ ወይስ የነጻነት መታወሻ ተብሎ እንዲሄድ ትፈልጋላችሁ ከሆነስ ማን ቢያዘጋጀው የተሻለ ነው ትላላችሁ ለማንኛውም እኛ እስካሁን ድረስ በእጩነት የቀረቡ 4 ሰዎችን ይዘናል ከአራቱ ውጭም ደግሞ እንተና ይሻላል የምትሉት ሰው ካለ ሐሳብ አስተያየታችሁን ልትሰጡን ትችላላችሁ ግን የአንዱ 90% እየተጠናቀቀ ነው ተብሏል ከኛ ጋር ለጥቂት ደቂቃዎች ከቆያችሁ እንትሰማላችሁ ምን ነው ሼው ግሪስ ጨረስክ እንዴ ሲጥጣልከው ይሁን እድሜ ጸጋን እንደ እድሜ ያለመሆን ደግሞ በጋ በለው መንገብገብ መቃጠል ነፍሰ ስጋ ይቃጠል የኢቢኤስ የቤተሰብ ጨዋታ እጅግ ተወዳጅ ከሆኑ የቴሌቪዥን ፕሮግራሞች ውስጥ አንዱ ነው ይህ ፕሮግራም ተወዳጅ ከሆነበት ነገር ውስጥ አንዱ ነጻነት ወርቅነህ በዛ መገኘቱና የሚፈጥራቸው ድንገቴ ሳቆችና የመዝናኛ ጉዳዮች ናቸው ነጻነት እርግጠኛ ሆኖ የሚያወራቸው ወሬዎች ታዳሚውንም ሆነ እንዲሁም ተመልካቹን የሚያዝናኑ ጉዳዮች ናቸው ብሔርን ሃይማኖትን ማንነትን የማይነቅፉ ግን ደግሞ ማህበራዊ ሂስን የሚያደርጉና በድንገት የሚፈጠሩ አዝናኝ ቀልዶች ባለቤት ነበር ነፂ ካለፈ በኋላ የኢቢኤስ የቤተሰብ ጨዋታ ፕሮግራም ጉዳይ እጅግ አነጋጋሪ ሆኗል ቀደም ሲል እንዳነሳውላችሁ የፕሮግራም መቋረጥ አለበት ከዚህ በኋላ ማንንም ሊሰራ አይገባም ምክንያቱም ነጻነት ይህን ፕሮግራም ሰቅሎታል የሚለው አንዱ ጉዳይ ነው ሌሎች ደግሞ ፕሮግራሙ ከተዘጋ ነጻነትን በመናስታውሰዋለን ወየስም ለውጥ አድርገን የቤተሰብ ጨዋታ በቅንፍ የነጻነት ወርቅነህ መታወሻ ፕሮግራም ተብሎ መሄድ አለበት የሚለው ጉዳይ ነበር እርሺ ሲሆን በሱ ልክ ማን ያዘጋጃል ፕሮግራሙን ምክንያቱም ከዚህ በፊት ኮሜዲያን ሸቱ መለሰ ይዞት የራሱ ለዛ ክለርና ጠንካራ ጎን ቢኖሩትም ግን በርካቶች በነጻነት ልክ ስላልመጣላቸው ተቸግረው ነበር እየተባለ ነው ይሁንና ይህን ፕሮግራም ሊመሩ ይችላሉ ተብለው 4 አርቲስቶች ይፋ ተደርገዋል ከነዚህ አርቲስቶች ውስጥ አንዱ ተዋናይ አለምሰገድ ተስፋዬ ነው አለምሰገድ ተስፋዬ እጅግ በበርካታ አዝናኝና ታዋቂ ፊልሞች የምናውቀው ሰው ነው የመጀመሪያው እንግዲህ እቴጌ የተሰኘውን ፊልሙን እናስታውሳለን እቴጌ 2 ዘመቻ ድንግል ፍለጋም እንዲሁ የአለምሰገድ ተስፋዬ በብቃት ከተጎነባቸው ፊልሞች መካከል አንዱ ነው
ሜካኒኩ፣ ዘኪዮስ፣ ሹገር ማሚ እንዲሁም ደግሞ ዓለም ሰገድ ብቃቱን ካሳየባቸው ፊልሞች መካከል ይጠቀሳሉ። የማናት፣ ሼፉ፣ ነጻ ትግል፣ ያረፈደ አራዳ፣ ስሌት፣ ውጭ ጉዳይ ላይ የዓለም ሰገድ አዝናኝነትና ብቃት የታየበት ፊልም ተደርጎ ይወሰዳል። ከዛ ውጭ ጉዳይ፣ ላቦረና፣ ስርሚዚዋ፣ ማርኩሽ፣ በመንገዴ ላይም ዓለም ሰገድ ተስፋዬ በብቃት ፊልም ላይ የተወነባቸው ናቸው። በአስረሽ ፍቺው፣ ያነገስሽኝ፣ የአራዳ ልጅ፣ አስታራቂ፣ ሌላ ማፊያ፣ እውነት ሐሰት፣ እንደናት እንጠይቃት፣ ያበደች አራዳ ልጅም እንዲሁ ዓለም ሰገድ ተስፋዬ ኢትዮጵያን ሕዝብ ካዝናናባቸውና ከታወቀባቸው ፊልሞች መካከል ውስጥ አንዱ ናቸው። ከዛ ውጪ ድንግሉ፣ ሚስቴን ዳርኳት፣ አስታራቂ፣ ሁለት፣ ይዋጣልን እጅግ በርካታ ናቸው የነዚህ ፊልሞች። ወይኔ የአራዳ ልጅ እንዲሁ ደግሞ እና የፍቅር ሰው የተወነባቸው ፊልሞች ናቸው። እንግዲህ ዓለም ሰገድ ተስፋዬ ከዚህ በፊት በ7ኛው ለዛ አዋርድ ምርጥ ተዋናይ አሸናፊ፣ በያበደች አራዳ ልጅ 3ኛ አሸናፊ እንደነበረ የምናስታውሰው ጉዳይ ነው። ዓለም ሰገድ ተስፋዬ በኢትዮጵያ ፊልም ጥበብ ውስጥ በግንባር ቀደምትነት ከሚጠቀሱ አዝናኝ ተዋናያን መካከል አንዱ ነው። ስመጥር ተዋናይ፣ ደራሲና ዳይሬክተርም ነው። እሱ የሚታወቀው እንግዲህ በተለያዩ በአዝናኝ ፊልሞችና ዓለም ሰገድ በኢትዮጵያ ሕዝብ ዘንድ የሚታወሰው በደራሲና ዳይሬክተርነቱ ሳይሆን በስክሪፕት ጽሑፍም ጭምር ነው። ለአንድ ፊልም የሚሰጠውና ጊዜ ትኩረትም ትልቅ እንደሆነ ይነገራል። ከዛ ውጭ እንግዲህ ስራዎቹ ማህበራዊ ሂስና አዝናኝ መሆናቸውን ተከትሎ እርሱ የነጻነት ተተኪ ወደ ኢቢኤስ ቢመጣ ትልቅ ስራ ይሰራል የሚል ጉዳይ በስፋት እየተነሳ ነው። እንጂ አፍሪካ ሀገራት፣ አውሮፓ፣ አሜሪካ ዞረዋል በህልሜ። በአውርስ እሺ አሜሪካ እንግዲህ ሁሉም ከሞትና ከአሜሪካ የሚቀር የለም ተባለ አይደለ? እሱ ሁለት ደርሼ መጣሁ። ምን ትሆን? ምንም ደስ ይለኛል። በሁለተኛ ደረጃ የኢቢኤስ የነጻነት ተተኪ ወይም ደግሞ የኢቢኤስ ቤተሰብ ጨዋታ አዘጋጅ መሆን አለበት እየተባለ የሚገኘው ተዋናይና እንዲሁም ደግሞ ኮሜዲያን ደረጀ ኃይሌ ነው። ደረጀ ኃይሌ በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ ለረጅም ዓመታት የተጓዘ ሰው ነው። ከዚህ በፊት እንግዲህ ከደረጀና ሀብቴ በተሰኙ የታዋቂው ጥምረት እናስታውሰዋለን። አርቲስትና ኮሜዲያን ደረጀ ኃይሌ ኢትዮጵያ ኮሜዲና የፊልም ጥበብ ውስጥ ስሙ በቀዳሚነት የሚነሳ ለብዙ ዓመታት ህዝብን ሲያዝናና የቆየ እጅግ ተወዳጅ አርቲስት ነው። በተለይ በ1990ዎቹና በ2000 መጀመሪያ አካባቢ የነበረው ዝና የሚስተካከለው የለም። ዛሬም ድረስ እንግዲህ በጥበብ ውስጥ የሚገኝ ነው። ደረጀ ኃይሌ ይበልጥ በህዝብ እንደታወቀው ከጓደኛው ሀብተ ሚካኤል ወይም ሀብቴ ጋር በመሆን በፈጠሩት የኮሜዲ ጥምረት ነው። ሁለቱ አርቲስቶች በኢትዮጵያ ቴሌቪዥን ኢቢሲ ላይ መስተዋት በተባለ ፕሮግራም የሚያቀርቧቸው አጫጭር የኮሜዲ ድራማዎች በታሪክ የማይረሱ ናቸው። ማህበራዊ ሂስ በመሄስና እንዲሁም ደግሞ በሲዲ ተላለፉ የነበሩ ፕሮግራሞችን የምናስታውሳቸው ናቸው። በተለይ ደረጀ በተለያዩ የኮሜዲ ፊልሞችን ከዛ በኋላ ከመስራቱም በዘለለ ከበቆቱ ስዩም ጋር የሚሰራቸው አጫጭር ፊልሞችም እጅግ በርካታ አዝናኝ እንደሆኑ ይታወቃሉ። ደረጀ ለኢቢኤስ የቤተሰብ ጨዋታ ይሆናል ተብሎ ከተጠቀሰበት ውስጥ አንዱ የመጀመሪያው ሁለገብነት ነው። ደረጀ ተዋናይ ብቻ ሳይሆን ጎበዝ አቅራቢና እንዲሁም ደግሞ በድምጽም ሰዎችን ማዝናናት የሚችል ነው። ለዛ ያላቸው ቀልዶችን በመሃል መፍጠር ማስቻሉ የነጻነት ተተኪ ሊሆን ይችላል ተብሎ ይታሰባል። ከዛ ውጭ ግን የእሱ ኮሜዲዎች ዝም ብለው የሚያስቁ ብቻ ሳይሆን የህዝብን ችግርና የኑሮ ሁኔታ የሚዳስሱና ቁም ነገር አዘል ናቸው። ከዛ ውጭ ግን በአሁኑ ወቅት በበርካታ ስራዎች ላይ የሚገኝ መሆኑና አሁንም በቲያትሮና በትወናው ዘርፍ ማለት ነው ከአጫጭር ፊልሞችን ጨምሮ በስፋት የሚገኝ ሰው መሆኑ ለዚህ እንደ አንድ ጠቃሚ ነገርና እርሱ ቢይዘው አስፈላጊ ሊሆን ይችላል ወይም ደግሞ የነጻነት ተተኪ ሊሆን ይችላል ተብሎ እየታሰበ ነው። በነገራችን ላይ ደረጀ ኃይሌ ነጻነት ወዳጅና የቅርብ አጋር ነበረ። በቀብር ስነ ስርዓቱ ላይ እጅግ ስሙ በተሰበረው ሁኔታም እንግዲህ ነጻነትን ሽኝት ላይ ያደረገው ንግግር የምናስታውሰው ጉዳይ ነው። ከዛም በዘለለ ከገነት ንጋቱ ጋር በተያያዘ እንግዲህ በደውላ ኢንተርቪው ካደረገችው በኋላ እና የነጻነት የሕክምና ታሪኮችን ካጋራት በኋላ የገቡበት ጸሎን ከሰሞኑ የምናስታውሰው ጉዳይ ነው። ስለዚህ የነጻነት የቅርብ ወዳጅ ከመሆኑ በዘለለና ሁለቱም በኮሜዲ የሚታወቁ ሰዎች ከመሆናቸው አንጻር ደረጀ ኃይሌ ነው ይህን መያዝ ያለበትና በኢቢኤስም በእጩነት ቀርቧል የተባለው ሁለተኛው ሰው ኮሜዲያን ደረጀ ኃይሌ ነው። ሰውዬ ያማል
ኩላሊት ለማትረፍ ስሸና ያየሽኝ እና መጸዳጃ ቤት ሄዳችሁ ነው? ሂጂና ክሰሽኝ ባክሽ። ተይ በምን አጨቃጨቅሽ? ሽና የኔ ጌታ የዓለም ያርግልን። ተዝናና። አሜን አሜን። በሶስተኝነት በኢትዮጵያ ፊልም ኢንዱስትሪ ውስጥ ብዙ አነጋጋሪ ታሪክ ያለው ሰው ነው። ይህ ሰው ከዚህ በፊት የተከራየው ቤት ውስጥ የለውምና ቤቱን አለቅም በሚል ውዝግብ ንግግርን በማህበራዊ ሚዲያና በቲክቶክ ባለቤቷ ቀርጻ ለቀው መነጋገሪያ ሆኖ እንደነበረ የምናስታውሰው ነው። ከዓመታት በፊትም እንዲሁ ደግሞ በአንድ ቦታ ላይ የድብደባ ደርሶበታ እንዲሁም ማህበራዊ ሚዲያ ላይ አነጋጋሪ እንደነበር እናስታውሳለን። ከዛ ውጭ እንግዲህ ከትዳር ጋር በተያያዘ በተፈጠረ ጉዳይም በርካቶች እናስታውሳለን። መልካምና በትወና ብቃቱ የተወጣለት እንግዳ ሰው ሀብቴ ነው። እንግዳ ሰው ሀብቴ የቤተሰብ ጨዋታ አዘጋጅ እንዲሆን በግንባር ቀደምትነት ከተጠቀሱ የኢትዮጵያ አርቲስቶች መካከል አንዱ ነው። እንግዳ ሰው ሀብቴ አያገባንም በተሰኘውና ከመኮንን ላከ ጋር በሰራው በዚህ ፊልም የምናስታውሰው አርቲስት ነው። ከዛ ውጭ እንግዲህ ዘመዴነሽ የተሰኘ ፊልሙ ላይ በስፋት እናስታውሰዋለን። በ2017 ፈረንጆች በተለቀቀው ማለትም የዛሬ 8 አካባቢ በዝምታ የተሰኘው ፊልሙ እንግዲህ እንግዳ ሰው ሀብቴ ከተወነበት መካከል አንዱ ነው። ፈተናም እናስታውሰዋለን። ከዛ ውጭ ግን እጅግ ከፍተኛ ብቃቱ የታየበት አንዱ ግዛት የተሰኘው ፊልሙም እንዲሁ ተጠቃሽ ነው። በነጸብራቅ ሚዲያ ተሰርቶ የተለቀቀው ወደፊት የተሰኘው ፊልምም እንዲሁና ደግሞ ሰራችልኝ የተሰኘው ፊልሙም አንዱ እንግዳ ሰው ሀብቴ ብቃቱን ካሳየባቸው ፊልሞች መካከል አንዱ ናቸው። እነዚህ ፊልሞች ከግምት ውስጥ ሲገቡ ከተጠቀሱት እጅግ በጣም ጥቂቶቹ ማለት ነው። እንግዳ ሰው ሀብቴ የቤተሰብ ጨዋታን ቢያዘጋጀው የተሻለ ብቃት ሊኖረው ይችላል የሚሉ ሀሳቦች በስፋት እየተነሱ ነው የሚገኙት። አርቲስት እንግዳ ሰው ሀብቴ እንግዲህ የዘመኑ ምርጥ ተዋናይ ተብሎ የሚሞካሻል። ከሰራቸው ፊልሞች ታሪክ በላይ የትወና ብቃቱም ያስደምማል እየተባለ ነው። የደበዘዝ ኢትዮጵያ ፊልም ብልጭ እያደረገ ያለው ጎበዝ ተዋናይ ነው በሚልም እንግዲህ በርካቶች እያደነቁት ከሚገኙ መካከል አንዱ ነው። እንግዳ ሰው ሀብቴ በኢትዮጵያ ፊልም ቲያትር ጥበብ ውስጥ ረጅም ዓመትን የቆየ ነው። ተወዳጅነትም አለው። የትወና ዘይቤው፣ የመድረክ ሰውነቱና አንጋፋ ተዋናይ መሆኑ የቤተሰብ ጨዋታ አዘጋጅ ቢሆን የተሻለ ነው የሚል ስሙ እየተነሳ የሚገኝ አርቲስቶች መካከል አንዱ ነው። አሁን የመጨረሻውንና የኢቢኤስ የ95% አብዛኞቹ ሰዎችን በማህበራዊ ሚዲያ እርሱ ነው መሆን ያለበት እያሉ ተጽዕኖ እያሳደሩበት የሚገኘውና በኢቢኤስ ውስጥ ምናልባት ፕሮግራሙ ከሱ አይዘልም እየተባለ ስለሚነሳው ሰው ልንገራችሁ። ትንሽ ድምፅሽን ከፍ አድርጊው የኔ ፍቅር፣ የኔ ቆንጆ፣ የኔ ጣፋጭ፣ የኔ ወዘተረፈ። የአርቲስት መልከ ብዙ ነው። መልካም ብቻ ሳይሆን በትዳሩና በህይወቱ ለበርካቶች ማሪያ ነው ይባላል። ሱስ፣ ጸብ፣ ግጭትና ካልባሌ ቦታዎች በፍጹም የማይገኝ ነው ይባላል። ይህም እንግዲህ ለኢትዮጵያ ንግድ ባንክን ለማስታወቂያነት ሲመርጠው እነዚህ የፐርሰናል ኳሊቲ ወይም የፐርሰናል ህይወቱን ከግምት አስገብቷል ይባላል። ሐረር ተወልዶ ያደገው አለማየሁ ታደሰ ነው። ወይም ደግሞ በስንቱ ድራማ ላይ በስፋት እናውቀዋለን። በአዲስ አበባ ዩኒቨርሲቲ የቲያትር ክበብ ውስጥ ትምህርቱን ተከታትሏል። አለማየሁ በተለያዩ ሀገራት አጫጭር ኮርሶችን ተምሯል። በአዲስ አበባ ማዘጋጃ ቤት፣ በመጋ ኪነ ጥበባት ባንክና በኢትዮጵያ ብሔራዊ ቲያትር ቤቶችም ተቀጥሮ የሰራ ነው። አለማየሁ ታደሰ ከህፃናት ቲያትር በቀር በሁሉም መድረክ ላይም ተውኗል። በራስ ቲያትር በተደጋጋሚ ይታይ በነበረው ትንታግ የተባለ አስገራሚ ቲያትር ላይ ታጋይ ሆኖ በመተወን ከኢትዮጵያ ህዝብ ጋር የተዋወቀ ሰው ነው። በብሔራዊ ቲያትር ውስጥ ክሊዮፓትራ ባሉ ተውኔቶች ላይ የሱ ድርሻ የጎላ ነበር። በአዲስ አበባ ማዘጋጃ ቤት በእስረኛው ንጉስ አሽከር፣ በሚተኑ አበቦች፣ በክፉ ቀን ደራሽ እንዲሁም ሀገር አቀፍ የወርቅ ሽልማት ያገኘበት የቸዛለም ቲያትር ላይ ብቃቱን አሳይቶ ከኢትዮጵያ ህዝብ ጋር ተዋውቋል። በሜጋንፊ ቲያትር ከተጫወታቸው የቲቪ ድራማዎች በተጨማሪ ጓደኛሞቹ፣ አንቲገንና ይግባኝ በአስገራሚ ብቃት የተወነባቸው ናቸው። አብሮ አደግ ያሉ ቲያትሮች ላይም ታይተዋል። ስለ ፍቅርና መዘዝ የመሳሰሉ አስደንጋጭና አሳዛኝ ስራዎች ላይ ተካፍሎ ተመልካቹን አዝናንቶ አሳዝኗል። በውድነህ ክፍሌ የተደረሰው ባቢሎን መሳሉን ግን እጅግ የተለየና
በየወሩና በየዕለቱ ወይም ይቅርታ በየሚታይበት በየሳምንቱ አዳዲስ ሀሳቦችን ይዞ መምጣት የሚታወቅ ነው አለማየሁ ታደሰ። አለማየሁ መልከ ብዙ የሚባለውም ለዚህ ነው። ደራሲ ነው፣ አዘጋጅ ነው፣ ተርጓሚ ነው፣ ተዋናይ ነው። ሚስጥረኞች፣ ደመነፍስና ትዳር ሲታጠን ቲያትሮች አምጦ የወለዳቸው የራሱ ድርሰቶች ናቸው። ከዛም በዘለለ በአለማየሁ ድርሰት ያሉ ገጸ ባህሪ የራሳቸው ኑሮ የሚኖሩ በራሳቸው ሚስጥርና የቤተሰብ የተተበተቡ ናቸው። እንዳም እንኳን ተውኔቶች በተንኮል የተወጠሩና ሰዎች ሆነ ብለው ለማጣላት የተሳሉ አይደሉም ተብሎ ይደነቃል። በሬዲዮ፣ በቴሌቪዥን፣ በተለያዩ ድራማዎችና ዶክመንተሪዎች የሚታወቀው አለማየሁ ታደሰ ቀጣዩ የነጻነት ወርቅነህ ተተኪ የኢትዮጵያ የኢቢኤስ ማለት ነው የኢትዮጵያ ሳተላይት ቴሌቪዥን የቤተሰብ ጨዋታ አዘጋጅ መሆኑ አይቀርም። 90% ድምጾችና የኢቢኤስ ፍላጎቶች የሚያሳያሉ እየተባለ ነው። ሆኖም ግን 100% ውሳኔዎች እየተጠበቁ ናቸው። ኢቢኤስ ፕሮግራሙን ይዝጋው ወይስ ለአለማየሁ ታደሰ ይስጠው ወይም ደግሞ ሌላ ከነዚህ ከተጠቆሙ አማራጮች ውጭ ይመጣል የሚለው በቀጣይ የሚታዩ ነው። የተገኙ መረጃዎች እንደሚያሳዩት ግን አለማየሁ ታደሰ እርሱ ፍላጎት ካላሳየ ግን ከተጠቀሱት መካከል አንዱ ሊሆን ይችላል እየተባለ ነው። የሚሆነው በቀጣይ እናያለን። ያውና በቃው መልካም ጊዜ